ክሎኪት ተመስገን ክሎኪት አሜን ክሎኪት ሰላም እንዴት አላችሁ? የድርሻ ኢንተርቴይንመንት ተከታታዮች፣ የድርሻ ኢንተርቴይንመንት ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ለዛሬ የእናንተን ጊዜ ይመጥናሉ ብዬ የሰበሰብኳቸውን ሰሞንኛ የሶሻል ሚዲያ መነጋገሪያ ወሬዎችንና ቫይራል ቪዲዮዎችን ይዤላችሁ መጥቻለሁ። እናንተ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ምን ሆኖ ነው የተወነው ካንቺ ጋር? ፍቅረኛዬ አለማየሁ ታደሰ ከፍቅርተ ጌታሁን ጋር አለማየሁ ፍቅረኛ ሆኖ ተውኗል ካንቺ ጋር? በይሄው ማየት ማመን ነው። ከዛ ደግሞ እንደገና የሚስቱ ደግሞ እናት ሆነ ይሰራሽ። አዎ አባቹ ሆና ሰፋለች። ነው እሷ ያረጀች ሄደች። ምንድነው ያለማየሁ? እኔ እኮ በጣም ነው እኮ የሚገርመው። እንትን ለውጥ የለውም አሌክስ የለውም። አዎ ለውጥ የለውም። እናንተ ግን መሰረት መብራቴን የማያረጅ ውበት ከምንል አለማየሁን ረስተነዋል። እውነት አለማየሁ ታደሰ ነው የማያረጅ ውበት መባል ያለበት እንዴ? ፍቅርተ ጌታሁን ግን አስባችኋታል? በጣም ትልቅ ሰው ማለት እድሜዋ ከ60 በላይ ይመስለኛል ሳይሆን እርግጠኛ ነኝ ከ60 በላይ ነው የምትሆነው። እና አለማየሁ ስንት አመቱ ነው ማለት ነው? ሴቶች አስቡበት ይሄንን ነገር እንዴት እያስረጁን እንደሆነ። ምንም ሳይኖር በባዶ አንቺን ወዶ ምንም ሳይኖር ሰላም ነው? እንዴት ነህ አባ? ሰላም ነው? እንዴት ነህ? እዚህ አካባቢ ትንሽ ስራ የዘባኝነት የሚሞክር ሰው አለ? ስራ ለመስራት ነው። እዚህ አበሮይ አሁን ደብሮኝ በእንጉርጉሮ እየነገርኩ ነበር። ለሱ ይሰማል። አንተ ይሰማል። የማንንም ይሰማል። አዎ ስራው ዘበኝነት ነበር። ዘበኝነት ስራ ነበር። እና ልምድ ያለኝ እኮ ልምድ አለ አንተ? እናት ነው። እሺ አሁን ለምሳሌ ጥያቄ ልጠይቃ። ጠይቂ። እሺ አሁን ሌባው ጩቤ ይዞ ቢመጣ ስላንተ ጩቤ ይዞ ቢመጣ እንደዚህ አድርገህ እናት አድርግቼ እቀበላለሁ። ትቀበላለህ? በስልት ጎበዝ። እሺ መሳሪያ ይዞ ቢመጣ ስላንተ? መሳሪያ ሽጉጡ ቀጭን አይደለም። እንዴት ነው አድርግቼ እሱንም እቀበላለሁ። በዱላ ሊመታ ቢያጣቃስ ዱላ አንተ እንደዚህ አድርግቼ ተከለክልቼ እቀበላለሁ እሱን። ይሄ ሁሉ ታደርጋለህ? አደርጋለሁ። እሺ መጨረሻ ላይ አሁን ድንገተኛ ቆንጮራ ትልቅ ይዞ ቢመጣስ? ወንድሜ ሁሉ ጣጣ የምታበዛው ሌባው አንተ ነህ። ሌባው አንተ ነህ ወይ? ስራው ይቅር በእናትህ። ሌባ አንተ ነህ። አልቃጥሬም አትልም እንደ ከዚህ ሁሉ አባቴ ታክሲ መልስ ነህ እንዴ? የሰሞኑ ትሬንድ ነው። ልረሳ አልቻልኩም። ፒካፕ ላይን አንቺ ጤነኛ አይደለሽም እንዴ? አባት የሆነ ነገር ጥለሃል። ምን? ልቤን። አንቺ ከኔ ያመጡሽ በእናትሽ ቡና ነህ እንዴ? አይደለሁም። ያላንተ ቀኔን መጀመር አቃተኝ። ሶሶም ክብኝ ማለት ኬት ነው የምታመጫቸው? አባት አዳራሹ ቤቱ ጋር ነው። የምን አዳራሽ? የልቤን አዳራሽ መኖር ያርጎታል ወይስ ወይ ቀልድ? ኧረ በእናትሽ አንቺ ልጅ ዞር በይልኝ። ሳይ ግን የሆነን ሰው ትመስላለህ። ማንን? የወደፊት ባሌን። የባንክ ብድር ነህ እንዴ? ኧረ አይደለሁም። ፍላጎቴ ቀን በቀን እየጨመረ ነው። አንቺ ስራ የለሽም እንዴ? እቺ ሰሞንኛ ትሬንድ ናትና በጣም ሴቶቻችን ፒካፕ ላይን ላይ አልተቻሉም። በጣም ፈጠራ የታከለባቸው ፒካፕ ላይኖች ቲክታክ ላይ እየጎረፉ ነው። የፖፖ ጥብስ እማያቅ አዲስ ኮንተንት ነው ይዤ የመጣው። በፖፖ ምግብ አዲስ ቻሌንጅ ጀምሬ ነውና ይሄ ፖፖ ነው። እዚህ ጋር ደግሞ በምግብ ሳህን ልሙጥ ሽሮ አለ። እዚህ ጋር ሚስቱ አለ ማለት ነው ጥብስ።
ከሁለት አንዱ ላጉርሳችሁ ምረጡና ማለት ነው። ይሻላል ከፖፖ ላጉርስ ጠብሱም ማለት ነው። ሰው ዘንድሮ አልቻለም። አንተ ማንም አይምሮ የሚደብረው የለም። ቀስቀስ እንዳንቅ አንተንስ ላጉርስ መቼም አዲስ ፖፖ ነው ብለው ነው እንጂ በፖፖ በዚህ አይነት ኪሳራ ውስጥ መግባቴ ነው። ጭንቅላታችን የሆነ የሚከብደው ነገር አለ አይደል? ፖፖ ሲባል ቴንክ ዩ እወዳችኋለሁ። እንዴ ቆማ እየሄደች በኑሮ ውድነት ምክንያት ዶሮ በሁለት እግሯ ቆማ እየሄደች እስከመቼ ነው በሰው ልጅ የምንቀረው? ይሄ ነገር ኖርማል ነው? በሁለት እግሯ እየሄደች ነው ዶሮዋ ቆማ ማለት ነው። እንደዚህ ቀጥ ብላ እንደ ሰው። ዘንድሮ ይሄ ኑሮ ውድነት ማያሳየን ነገር የለም። ተወዳጁ ኮሜዲያን ምናለ ያረጋል በቁጥጥር ስር መዋሉ ተሰማ። ወቅታዊ የፖለቲካ ጉዳዮችን በዜና ወጃ ቅርጽ አዋዝቶ በማቅረብ የሚታወቀውና ሰፊ አድናቆትን ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በጸጥታ ኃይሎች ቁጥጥር ስር መዋሉን የተለያዩ የመረጃ ምንጮች ጠቁመዋል። በፈጠራ ስራዎቹ ከፍተኛ ተቀባይነትን ያተረፈው ይህ ወጣት አርቲስት በአሁኑ ወቅት በእስር ላይ እንደሚገኝም ተገልጿል። ኮሜዲያኑ ለእስር የዳረገው ዋነኛ ምክንያት የህዝብን የዕለት ተዕለት ኑሮ፣ የአስተዳደር ክፍተቶችና የፖለቲካ ውጥረቶችን በሳቅና በቁም ነገር በማቅረብ የሚታወቅባቸው የትችት ስራዎች እንደሆኑም ተሰምቷል። አሁን እንግዲህ ምናለ ያረጋል መታሰሩን ሰምተናል። የተለያዩ አይነት የኮሜዲ ስራዎችን ነበር የሚያቀርበው። አሁን ላይ እስር ቤት ይገኛል። እንግዲህ እስቲ መጨረሻውን ደግሞ እናያለን። ለረጅም ዓመታት ያለ ደጋፊ መጫወት የለመደው የኢትዮጵያ ብሔራዊ ቡድን የደጋፊ ድምፅ እንዳይረብሸው ቀጣዩን ጨዋታ የሚያደርገው አብሮት ላይብረሪ ነው። ጸጥ ያለ ሜዳ የለመደው ብሔራዊ ቡድን ኮሽታ ከሰማ ስለሚንኮሻኮሽ ላይብረሪ ውስጥ ተጫውቶ በጥሞና ኳስ ለመቀባበል አቅዷል። ላይብረሪ ውስጥ መጫወት ትልቅ ጥቅም አለው አለው የብሔራዊ ቡድኑ አሰልጣኝ። ጨዋታውን ማንበብ ቢያቅተን እንኳን መጽሐፍ ማንበብ አያቅተንም ብሏል። ልመና ለመሄድ እንዘጋጀ የለማኝ ቭሎግ ፓርት 2። ለማንኛውም ዛሬ ከባለቤቴ ጋር ያጨቃጨቀንን ጉዳይ ነግራችኋለሁ እየለበስኩ። እቺታችን የምር የሆነ ለቲክቶክ ኮንተንት እየሰራች ነበር መጀመሪያ ላይ መሰለኝ፣ ግን የሆነ ሰዓት ላይ በጣም ብዙ ሳንቲሞች የለመነቻቸውን ነገሮች ምናምን ይዛ ትመጣለች እና ምን አስታወሰኝ፣ የሆኑ እናት ሰሞኑን የቀረቡ አሉ ሰይፉ ፋንታውን ላይ ላለመለመን ብለው 5 ነው 6 ነው የሚደርድረው ቁጭ ብለው ይሸጣሉ። መለመን ይችላሉ፣ ባይዘው ቢለምኑ ከሷ የተሻለ ገንዘብ ሊያገኙ እንደሚችሉ በጣም አረጋውያን ናቸው፣ ሊረዱ ይችላሉ። እና እሱን ግን አልፈለጉትም። ያለቻትን 5 ነው የሚሸጠው ከዛ በዛች ሎሚ ዳቦ ገዝተው መብላት ነበር የፈለጉት። እና እንደዚህ አይነት ሜንታሊቲ ያላቸውን ሰዎች ማበረታታት በጣም ይቀረናል። የሚሰራን ሰው የሚጥርን ሰው ከማበረታታት ይልቅ የሚለምንን ሰው ማበረታታት በጣም እንደሚቀናን በዚች ልጅ አይቻለሁ። በጣም ብዙ ብር ነው የምትሰራው ምናምን እና ሰው ተመችቷታል። ከዛ ደግሞ ስኬት ላይም እንደምትደርስ ደግሞ ታምናለች። ፕሮፋይል ባይዋን ገብታችሁ ስታዩት ሺነውስ በጣም በልመና ስኬት ላይ እንደምትደርስ ማለት ነው። እና ያው የእኛን ክፍተት የማህበረሰቡን ክፍተት በደንብ የተረዳች ይመስለኛል። የሚሰራን ሰው ማበረታታት በጣም በጣም የተሻለ ነው። እኔ በጣም ቸግሯቸው የሚለምኑ ሰዎች እንዳሉ እነሱ መርዳት እንዳለብን መቼም ግልጽ ነው። ግን እንደዚህ ወጥቶ ደግሞ ልመናን አፕሪሼት ለማድረግ መነሳት ደግሞ በፍጹም ደስ የማይል ነገር ነው። እና አሁን አንቺ ልጅ ነሽ፣ በጣም ገና በጣም ብዙ መስራት የምትችይበት እድሜ ላይ ያለሽው እና ሳንቲም ደጋግመሽ 1,000-2,000 ብር ብታገኝ ኦፍኮርስ የተሻለ ብር ታገኛለሽ። ግን መቼም የስኬት ጫፍ ላይ አደርሽም እና ገና ልጅ ነሽ፣ ሰርተሽ ለመለወጥ ሞክሪ። ኮሜንት ላይ እየገባችሁ ደግሞ እንዴት ነው መጀመር የሚቻለው ምናምን የምትሉ ሰዎች በጣም የምታዝናኑ ሰዎች ናቸው። እና የልመና ሜንታሊቲ መቼም እንድታደርጉ ያደረጋችሁ ማይምሯችሁን አቀንጭሮ ነው የሚያስቀምጠው። እና ከኚህ እናት መማር ትልቅነት ነው። ይህን ለማለት ነው። ሰርተሽ ተለውጭ ያለ ወንድሜ ባለው ሙሉ በሙሉ እስማማለሁ። እና አንድ ነገር ለመጨመር እዚህ ጋር ድሮ ይመስለኛል አሁን ላይ ቀርቷል ይህ አባባል፣ የሰው ፊት እሳት ነው በጣም ይገርፋል ይባላል። እና አሁን ላይ እንደዛ የሚባለው አይነት ነገር እና ሜንታሊቲ እየቀረ ያለ ይመስለኛል። እህታችን አያታለሁ እና እኔም እውነት አይመስለኝም ነበር፣ ለኮንቴንት ነበር የሚመስለኝ። አሁን ግን የምታሳያቸው የገንዘብ ብዛት፣ የሳንቲሞች ብዛት ምናምን በልመና ካልሆነ በስተቀር ከየትም ሊመጣ አይችልም። እና እውነት መሆኑን አረጋግጫለሁ። እኔም ግን ማፈር ቀረ ወይ
እንዴት ነው ስንለምን ማለት የሆነ የሚከብደው ነገር አለ አይደል? አይምሯችንን እሱ ነገር ቀረ ወይ የለም ወይ አሁንና እንጃ። በጣም ይገርማል። እንዳለው ደግሞ ኮሜንት ላይ በጣም ብዙ ሰው ነው እያበረታታት ያለው። ወዴት እየሄድን እንደሆነ እኔ እንጃ። ጃራ እኔም ብትመታኝ እስቲ ሞክራት መታኝና እስቲ እንወቅ አንድ ላይ ብትነግሪኝ ይሻለኛል። ይኸውልህ አንተ አሁን ይዘህ እኔን በጥፊ ብታረገኝ መጀመሪያ እኔ የሆነ ሩቅ ቦታ እሄዳለሁ። ከዛ አንተና አባትህ እና ወንድምህ በየሳምንቱ ምግብ ቋጥራችሁልኝ ታመጡልኛላችሁ። እኔን ልታገኙኝ ስትመጡ በፖሊስ ታጅቤ ነው የምመጣው። እስር ቤት ውጭ ሀገር ነው የምትሄጂው? ውጭ ሀገር ነው እስር ቤት ነው እንጂ እስር ቤት ነው የምገባው አንተ ብትመታኝ። አይዞሽ እሺ አይደል? እኔ በጥፊ ከመታወሽ አንቺ ነሽ እንዴ የምትታሰሪው? ይኸውልህ እኔ እስር ቤት የምገባው አንተን ገድዬ እኔ ስለምገድልህ ነው። እሺ ና መታኝ። እንኳን መምታት አይደለም አይምሮ እስከዚህ በኋላ ያሳከማት ልጅነት አይምሮ ግን ከዛ የት እንደሚሄድ ታውቃለህ? አዎ በልተነስ ሂድ። የልጅነት አይምሮ ከባድ ነው። በጣም ብዙ ነገሮች ነው የምናስበው። ጃራ ደግሞ እነዚህ የልጅነታችን ሚሞሪዎችን ስብስብ አድርጎ በሚገርም ሁኔታ ያቀርባል። በጣም ለረጅም ጊዜ ነው። በጣም ነው ደስ የሚሉት። ስቲል ቫይራል ናቸው የጃራ ቪዲዮዎች። እዚህ አካባቢ ሲመታኝ ነበር ደግሞ ዳኛ ያስቆመ ነው መሰለኝ። ትክክል አልነበረም። አዎ ታፕ ምናምን አላረኩም እኔ። ለምን ታፕ ነው አይደል? ላይክ አልገባም። አንገቴ ውስጥ ገብቶ አልያዘኝም። እዚህ ጋር ፊት ለፊት ነበር ያዘኝ ምናምን። ኦፍ ኮርስ ፔን እዚህ አካባቢ ይኖራል፣ ግን ታፕ አላረኩም። ተው እንጂ ለምን ተረፍኩ ነው እንደ ወንድሜ? ዳኛው ለምን ነፍሴን አተረፈ ነው? አንተ እኮ ሲሆን የምስጋና ፕሮግራም እኮ አዘጋጅተህ ዳኛውን እግዚአብሔር ያክብርልኝ ጀቹ ቀብዳም ወንድም ጋሺ ህሊና ንቃተ ህሊናን እዛው ትተወተ ነው ምንድነው እሱ ነገር ወንድሜ? በ50 ሰከንድ አከነቲ ነፍሲ ስትፊዴ አከነቲ ሲጥ ሲጎዴ ደምስሪ ተከታትሮ እኮ ነው የቆምከው። ጨርሰ እንደ ምንም እግዚአብሔር ተመስገን ጀቴ ማለ ሲወቃ እንደዚህ በጭቂ ላይ እንደዚህ ሲወቀጣን ቱረኒ አይተናል ሁላችን ነው እንጂ አምነ አይኔ የጠፋ መሰለ እንደ ወንድሜ። በቃ ያለፈውን ፈሰፈተም ተጠቀጠቀጠም ተተቱመም ተተ ለቀጣይ ተዘጋጅ በቃ እንዴ። ከዚህ ውጪ ጨዋታው አልቀጠለም። ጨዋታው ቢቀጥል ህይወቲን ኬስ ይንቀጠሉ በርዛ ጋር አከተመ ህይወቲን ኬስ ነታው እንጂ ንቃተልና ማሊ እንዴ ሞራሊ ሲገን ማለ ኦራ ባላ ነብሽታው ስንት ጋሸትክ ስንት ሸጥክ? ምንም አይደለም። ሰዓት በወረቀት ሸጠ አንዳንድ ብር የዘንድሮ ልጅ ግን ትንሽ አለክ ለኔ የሚሆን ሰዓት አለክ? እስቲ ምን እጥልኝ ይሄው ስንት ነው? አንድ ብር ነው የሚሸጠው። ይገርም የፈጠራ ችሎታ በጣም ነው የሚያምረው። ግን እስቲ ስንት ነው የምከፍለው ለዚህ ሰዓት? አንድ ብር ብቻ? አንድ ብር ነው? እሺ ሁለት ከሸጥክልኝስ? ሁለት ብር ነው? ኦኬ መልሳለኝ እኮ ዘርዝርና መልስ ስጠኝ። 4 ብር አለኝ። ስንት ነው መልሴ? አንድ ሰዓት ስለወሰድኩኝ ነው 4 ብር ነው መልሴ። እሺ አንድ ስጨምርልኝ አንድ ሰዓት አቤት አንድ ሰዓት ሰርልኝ እዚህ ላይ እሺ ስንት ሰዓት ነው የሸጥክልኝ ማለት ነው? ሁለት ብር ማለት። እሺ ስንት ብር ነው የምሰጥከው? አንድ ብር ደግሞ ያውቃታል ሂሳቧን ራሱ።
ስንት ሰዓት ሽጠክና? 2 ሰዓት በቃ ይቅናክ። እሺ ይቅናክ። እሺ አንበሳ የስራ ሰው የስራ ፈጣሪ አስባችሁታል? አሁን ይሄ ልጅ ሲያድግ ምን አይነት ስራ ሊፈጥር እንደሚችል። ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ስራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም። ብሩ ነው ከስር ማውጣት አለ ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ በጣም ያሳዝናል። የዚህ አርቲስት ህይወት የብዙሃኑ አርቲስቶች ህይወት ነውና በጣም ነው የሚያሳዝነው። አሁን ላይ ሶሻል ሚዲያ ላይ ያሉ ሰዎች ትልልቆቹን አንጋፋዎቹን ተውና ትንንሽ ህፃናት ልጆች ኢን ሚሊየንስ ነው እየተከፈላቸው እያገኙ ያሉትና እነዚህ ለሙያቸው ዋጋ የከፈሉ ሰዎች ግን በዚህ አይነት ሁኔታ ማየት በጣም ከባድ ነው። ራበኛ ይርባል። መላኩ አልሞተም። እናቴ ጋር ልመለስ ነበር። ለማዘር ደውዬ መጣ ነው ልበላት እያልኩ እያሰብኩ በቃ አልቻልኩም። አቃተኝ። በቃ ብዙዎቻችን ያለቀስንበት ይሄ ጀግና ሰው ማናችንም ሰው ፊት ቆመን መጥራት የምንፈራውን ቃል አውጥቶ ራበኝ ሲል መስማት በእውነት በጣም ያሳዝናል። የማስታወቂያ ድርጅቶች ለምንድን ነው በራችሁን ለነዚህ አርቲስቶች ማትከፍቱት? ለምን? ማቅበል መስጊጤ ነው አንተንም አይመልስ ራበኛ አቃተኝ። በቃ መሄድ አለብኝ። ይርባል። ችግር ነው ማለት ነው። ሁላችሁም እንደምታውቁት ዓለም ዋንጫ ተጀምረዋል። በአሜሪካ በካናዳ እና በሜክሲኮ አዘጋጅነት እየተካሄደ ይገኛል። ነገር ግን ለእኛ ኢትዮጵያውያን ትንሽ ሰዓቱ ምቹ አይደለም። በጣም ብዙዎችን የኳስ ወዳጆችን እያጨናነቀ ይገኛል። ምክንያቱም ሌሊት ነው እየተስተላለፈ የሚገኘው 9 ሰዓት 10 ሰዓት ምናምን ናቸው ጨዋታዎቹ እና ለመመልከትም ምቹ አይደሉም። እሱን አስመልክቶ ሶሻል ሚዲያ ላይ የተለያዩ ነገሮች እየተባሉ ይገኛሉ። ምን ተባሉ የሚለውን እስቲ ትንሽ አይተን እንመለስ። ሲዲ ስፖርቶች የዘንድሮ ዓለም ዋንጫን ሲሰጡ እንግዲህ ጨዋታውን እንደቀጠለ ነው። ብራዚሎች ሁለት ቡና ስኳር እንዳይገባበት እና ብራዚሎች ጨዋታውን በዛ ሌሊት ራሱ ቡና መመጣጣቸው ብራዚሎች አስቆጠሩ። ቹቻ ተኝቷል ቹቻ ጎል ሞምባሳ አስቆጠረች። ሞምባሳ አረ የምን ሞምባሳ ነው? ቹቻዬ ብራዚሎች እኮ ናቸው ያስቆጠሩት። ብራዚሎች አግብተዋል፣ ጎል አስቆጠሯል። የሚያምር ጎል እንደሚመስለው ግርምሽ ቡና ደረ እኔ እኮ አሜሪካን ማን ወርልድ ካፕ አዘጋጅ አድርጎ እንደሚበጠብጠኝ ነው እኮ ያላወኩ። ያው ጀርመን አሸንፋለች። ወርልድ ካፕን እያያችሁ ወያየን ያለን ሰዎች ሰብሰብ ብለን የራሳችንን ስኬጁል አውጥተን ወርልድ ካፕ ውስጥ ያልቀረስ የሆነ ቦታ ካምፕ ብናረግስ ማለት ሁላችንም አንተኛ ማለት በየቦታችን በቃ የሆነ ቦታ ካምፕ እናርግ። በቃ እኔ ይሄ ነው በቃ የመጣልኝ ሐሳብ ወገን። እተኝ ቅዠት ሆነ ህይወቴ። ይጀምር ማን ነው አሜሪካን ምንድነው የምትሰራው አሜሪካ እግር ኳስ ውስጥ ካናዳ ምናምን በቃ 4 እና 9 ጌንግ ምናምን ይበሉ እዛ በቃ አረረ ላይፍ። አሁን ያልኩትን ሐሳብ የምትስማሙ ሰዎች ካላችሁ ነው ያዘጋጃሉ። ዴም አድርጉልኝ። በቃ ይሄ ወርልድ ካፕ እስኪያልቀረስ ካምፕ እናርግ ሰብሰብ ብለን አንድ ቦታ ተባዝተን እንወጣ ነው። አልፎልኝ ቅባት የበዛበት ምግብ በልቼ ፀሐይ ላይ ስወጣ ምች እናንተ በምች ታምናላችሁ? እኔ ግን በምች አላምንም። እውነት ምች የሚባል ነገር አለ? የእውነት ምንድነው? በፌደርሰንም እንደ ረቦና እዚህ ጋር አይጀመርም እንዴ? ምንድነው? የራቦሳ ምን እርባችኋል እንዴ? ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን ነው እንጂ እርቦት አይደለም። የምግብ ችግር የለብኝም። እኔ በሬ በየወሩ እየጠርኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጠሪ አክባሪ ነው ብዬ ነው እንጂ ስሙ እንዴ ብፍ ያልኳል አልኳል
እንበላለው ጀምር አማገረድንም ቤተ ምግብ ይቅርታ አንዴ ልጅው ተስተካክሎ አልቋል ያልኩት ወይ እሺ እናቴ እና እንዳልኩ ትቀርማላችሁ እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል እኔ ብዙ አራበኝም አይመስልም እንደዛ ቀደማ ሂድ አንተ ሂድ የኛንም ያዝን ስጦታ ሙዝ አለ ሙዝ ማንጎ አይደል እንዴ ማንዬ ሙዝ ማለት ጣፋጭ ነው ሙዝ ነው አባቴ ስንት ነው ኪሎ 300 ብር አይ አርገ ኪሎ ነው ፈለጋችሁ ቆንጆ ነው አሪፍ አረግላችኋለሁ በቃ ከዚህም አረግላችኋለሁ በቃ አርገው ሳይ ለምን እሱ መረጥክ የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ ለምን አትልስ አሁን መርጠሃል ሌላ የኔ አባት እንደውም ሌላ አድርገው ምን ልዩነት አለው ሌላ ማንጎ የመሰለ አነስ ካለው ከእንደዚህ ላድርግልህ ይሄኛው አሪፍኛው ለምን ስመረጥክ አሁን አትመረጥሽ ነበር አንድ አይነት ናቸው ሰዎች መረጥኩ እሱ መርዛሉ እንዴ ማንዬ ምንድነው ችግራችሁ የፈለጋ ብርቱካን አድርገው እንደው ምን ለጁስ ነው ለምን ይፈልጋል ለቁርጥ መንደሪን ነው ማለት ብርቱካን ያለ ነው በቃ ያልኩ አይደል ይሄኛው በቃ ለምን መረጥክ ለምን እሱ መረጥክ ማኖ አንድ 5 ብር ካልኩስ 5 ምን መልሰው ማለት ነው አሁን መልሰላለው የሚመልሰው ከሆነማ አሁን አመጣልሻለሁ ለሆነ ጉዳይ ካስፈልገኝ አያባቲ ትንሽ አሁን ይመልሳል በነገራችን መሸኳን ሄድም እንዴ ብሩን እስከ እንዴ በቃ 5 ብሩን እስኪ መልስ እየጠበቀ ይመጣል እኮ አይ አንተ ጠብቀው ነው ልጅ አረ በቃ እዛው ጠብቂኝ ፊላ ምን ነው ብቻ ነው እዚህ ቁጭ ብለን ምን ባክሽ የሆነ ልጅ እኮ ብር ወስዶ ከኔ አሁን መልሳለሁ ብሎ እየጠበቅኩት ነው እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ ገንዘብ ያለው ያውጣ 5 ብር ይሄ ገትሩኝ ጠፋ የሚገትረው የቷሉ ጎረምሳው መጣ መጣው እንግዲህ ትንሽ አስቆምኩት መሰለኝ አስቆምከኝ ብቻ እንግዲህ የዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል ይዤለት እወጣለሁ 5000 ብር ከባንክ 5000 አሁን ላውጣው ምን ነው እርዋጭ ባሪ ነው እንደዚህ ምን ነው መሰለኝ አጭበርባሪ 5 ብር ነው ፈልጎ ነው እንዴ 5000 ነው አጥቼ ለምጣ ደርሶ ብያለሁ አልፈልግም የሰጠሁት 5 ብር ነው የጠበቅኩት ለ5 ብር ነው 5 ብር ነው ሰጠኝ አይ ይረጋጉ እንግዲህ በሽበት እዚህ ወገቦትን እንዳደሉ ምንድነው የሚያመልጡ መስሎ የትም ሮጥ ተከታትላችሁ እኔ ሮጠው ሊደርሱ ክሎኪት ይባላል ክሎኪት ማለት ነው ምንድነው ክሎኪት እንትን ተመስገን ማለት ነው ተመስገን ክሎኪት ማለት ተመስገን ማለት ነው በምንኛ ነው በእንግሊዘኛ ክሎኪት ማለት ተመስገን ማለት ነው ምን ነው ተናላቅም አንቺ ምንድነው ሙካ ታንኪው ነው ታንኪው አመሰግናለሁ ነው እና ታዲያ ምንድነው ያልሽው አሁን ተመስገን አመሰግናለሁ ይለያያል እኮ አመሰግናለሁ ተመስገን ምን ነበር ተመስገን እስቲ እንበለው በእንግሊዘኛ ክሎሱ ሌላ ቋንቋ እንደሆነ ግን ነግሬሻለሁ ሰው ጠይቃለሁ እንደውም ደውዬ ክሎኪት ተመስገን ክሎኪት አሜን ክሎኪት እኔ ሰው ጠይቄ እንደውም አሁን ደውላለሁ ቆይ ምኑ ማጋ ክሎኪት ተመስገን አረ ይመችሽ ሙካይ ላያቴ ጦስ ማስያዣ ምን ያሉት እንደሆነ ስለግራክሎ ጨርቅ እንዲቻርጎችን እና ይችን በሚይዘው 1000 አይ 500 200 አልገዛው 100 አልገዛው አለሙ ይሞት እሰፋለሁ ደግሞ ሁለቷን ጦት እዚህ ከተታ አድርጎ እንደ አግድም ጨርቅ ቀዶ አፏን ጠበብ አድርጎ አጠን ያለች ጉንፋ ቀረጢቷ አነስ ያለች አድርጎ እንደዚህ ለምን ቀረጢት ያልሰጠሽም እዚያ ከተሽ አታስሩ ወደ ኋላ ለምን እምብርቴ ላይ ደረሰኩ ወድቆ አረ እንኳንም በትሽ ምንሽም አልደረሰ ህልብሽም አልደረሰ አንተም በትሽ ለምን ይሰፋልሽ ጡት ማስያዣ ምን ትገሻለሽ 1500 ብር አወጣሽ ማቾት ማዘር እንግዲህ ዛሬ እናንተን ጊዜ ይመጥናሉ ብዬ ሰበሰብኳቸው ሶሻል ሚዲያ መነጋገሪያ አውሬዎችና ቫይራል ቪዲዮዎች እነዚህን ይመስሉ ነበር። የሚቀጥለውን ጊዜ በተመሳሳይ እንገናኛለን። ላይክ፣ ሼር እና ሰብስክራይብ ያደረጋችሁ ቻው ቻው።